ደነስተልን አርሰናል በጊማሬሽ ዝውውር ላይ ከኒውካስትል ጋር የቀጥታ ንግግር ጀምሯል። በሌላ በኩል መድፈኞቹ የ100 ሚሊዮን ፓውንድ ተገማች የክንፍ ተጫዋች እያሰቡ ነው ተብሏል። አሌክስ ስኮት በ3 ትልልቅ ክለቦች አይን ውስጥ ገብቷል። እንደዚሁም አርሰናል ከቼልሲ አንድ ዝውውር ለመጥለፍ እየሞከረ መሆኑ ተሰምቷል። ሁሉንም መረጃዎች በዝርዝር ልንነግራችሁ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ አብራችሁን ዝለቁ። አርሰናል ብራዚላዊውን የአማካይ ስፍራ ተጫዋች ብሩኖ ጊማሬሽን ለማስፈረም ከኒውካስትል ጋር ቀጥታ ንግግር ጀምሯል ተብሏል። እስካሁን በተጫዋቹ ወኪሎች በኩል ነበር ንግግሮች ሲደረጉ የነበሩት። በንግግሩ እንግዲህ አርሰናል አዲስና የተሻለ ጥያቄ ለማቅረብ ተዘጋጅቷል ስለመባሉም መረጃዎች ተሰምተዋል። 70 ሚሊዮን ፓውንድ ገደማ ይዞ ሊቀርብ እንደሚችልም ነው የቀረቡት ዘገባዎች የሚጠቁሙት። አርሰናል አስቀድሞ 2 ጥያቄዎችን ማቅረቡ ይታወሳል። ሁለቱም ጥያቄዎች በይፋ የቀረቡ አልነበሩም። በእርግጥ የመጀመሪያው 55 ሚሊዮን ፓውንድ በቃል ደረጃ የቀረበ ሲሆን ሁለተኛው ደግሞ 65 ሚሊዮን ፓውንድ በጉዳዩ ጨራሾችና በወኪሎች በኩል የቀረበ እንደነበር የተለያዩ ስፖርት ሚዲያዎች ይዘውት የወጡት መረጃ ያስታውሳል። ኒውካስትል ሁለቱንም ጥያቄዎች በፍጥነት ውድቅ አድርጓቸው ነበር። አርሰናል ለጊማሬሽ ያቀረባቸው ሁለቱ የዝውውር ጥያቄዎች በኒውካስትል ውድቅ የተደረጉበትም ዋናው ምክንያትም መድፈኞቹ ያቀረቡት ገንዘብ እንግዲህ ኒውካስትሎች ካሰቡት ወይም ለተጫዋቹ ከሰጡት የ100 ሚሊዮን ፓውንድ ግምት እጅግ ያነሰ ነው በሚል ነበር። ጋዜጠኛ ቤን ጄኮብስ እንደገለጸው ከሆነ ግን ሶስተኛ ጥያቄ መቅረቡ የተረጋገጠ ይመስላል። ቤን ጄኮብስ በኤክስ ገጹ ላይ ባሰፈረው መረጃ እንግዲህ አርሰናል በዚህ ሳምንት ጀምሮ በሚቀጥሉት ቀናት በዝውውር ገበያው ላይ ስራ የሚበዛበት ይሆናል ብሎ ገምቷል። ለብሩኖ ጊማሬሽ ሌላ ጥያቄ ማቅረብም የዚሁ አንድ አካል እንደሚሆን ነው ያሰፈረው። የቲምቶክ ዘገባም ጊማሬሽ ኒውካስትል ለቆ የመውጣት ፍላጎቱን አጥብቆ ቀጥሏል ነው የሚለው። 28 ዓመቱ ብራዚላዊ ተጫዋች እና ወኪሎቹ ተጫዋቹ አቋም በመያዝ በጠነከረ አቋም ወደ ሌላ ክለብ ለመዛወር ትክክለኛው ጊዜ አሁን እንደሆነ እንደሚያምኑም ነው ዘገባው የሚያመለክተው። የዝውውር ዋጋን በተመለከተ ዴይሊ ሜል 75 ሚሊዮን ፓውንድ ኒውካስትልን ወደ ድርድር ጠረጴዛ ሊያመጣው ይችላል የሚል ትንታኔ አቅርቧል። ፋብሪዚዮ ሮማኖ ደግሞ ዋጋው እስከ 90 ሚሊዮን ፓውንድ ከፍ ሊል እንደሚችል ግምቱን ሰጥቷል ማለት ነው። ኒውካስትል ጊማሬሽ የሚሸጥ አይደለም እያለ መቆየቱ ይታወሳል። ነገር ግን ተጫዋቹ ለቃለው ስላለ እንግዲህ መሸጡ የሚቀር አይመስልም። የቅርብ ጊዜ ታሪካቸው ግን እነዚህ ኒውካስትሎች ለተስማሚ ዋጋ ተጫዋቾችን እየሸጡ እንደመጡ ነው የሚያመለክተው። የተለያዩ ዘገባዎች እንደሚጠቁሙት ከሆነ ብሩኖ ጊማሬሽ በሶስት ዋና ዋና ምክንያቶች የተነሳ በዚህ ክረምት ኒውካስትል ዩናይትድ ለቆ አርሰናልን ሊቀላቀል ይችላል ወይም ክለቡን ለመልቀቅ ይፈልጋል። አንደኛው የአንቶኒ ጎርደን ወደ ባርሴሎና እና የሳንድሮ ቶናሊ ወደ ቶተናም መሸጥ ጊማሬሽን በዚህ ክረምት ወደ ሌላ ክለብ ለመዛወር ትክክለኛው ጊዜ አሁን እንደሆነ እንዲያምን ካደረጉት ምክንያቶች 3 ምክንያቶች አንዱ ነው ተብሎ ይታሰባል። ሌላው ደግሞ ኒውካስትል ለሻምፒዮንስ ሊግ ማለፍ አለመቻሉ እንደ ትልቅ ምክንያት የሚጠቀሱ ነዋል። ጊማሬሽ እንግዲህ በቅርቡ 29 ዓመቱ ስለሚሆነው ወኪሎቹ በከፍተኛ ብቃት ላይ ያለ የመጨረሻውን ትልቅ ዝውውር ለማድረግ ጊዜው እየተጠናቀቀ ነው ብለው ያምናሉ። ስለዚህ ይህ ሲሆን እሱም ይጠቀማል፣ ትልቅ ዋንጫም የማንሳት እድል ይኖረዋል ከኒውካስትል ወደ ሌሎች ክለቦች ለምሳሌ እንደ አርሰናል ወዳሉ ክለቦች ቢሄድ ማለት ነው። እና ይህ ሶስተኛው ምክንያት ሆኖ እየተጠቀሰ ነው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንግዲህ እንዳለው ከሆነ ብሩኖ ጊማሬሽ ወደ አርሰናል መሄድ በጣም አጥብቆ ይፈልጋል። ወደ አርሰናል ለመዛወር ግልጽ ፍላጎትም አለው። ይህንንም በግልጽ ተናግሯል ነው የሚለው። የግል ውሉም ቢሆን የክለቡ ማለትም የአርሰናልና የጊማሬሽ ውል ምንም ችግር የሚፈጥር አይደለም ብሎ ነው የሚያብራራው። ግን ደግሞ እንደ አሌክሳንደር ኢሳቅ ከዓመት በፊት እንደሆነው ተሸጡኝ ከሆነ ሽጡኝ፣ ካልሆነ ግን እዚሁ አልቀጥልም የሚል አይነት እንቢተኝነት እና ንትርክ ለኒውካስትል አልተናገርም ብሏል። ተጫዋቹም ይህንን የሚያድረግ ፍላጎት የለውም። ጊማሬሽ ለኒውካስትል ክብር መስጠት ይፈልጋል። ኒውካስትል ከአርሰናል ጋር ስምምነት ላይ መድረስ ከተቻለ ብሩኖ ወደ አርሰናል በመዛወሩ ደስተኛ ይሆናል የሚል ነው ትንታኔው። ይህ ካልሆነ ግን ብሩኖ ጊማሬሽ ለኒውካስትል ምንም አይነት ችግር የመፍጠር ፍላጎት የለውም ነው የሚለው በዘገባው ሲያብራራ። ስለዚህ የብሩኖ አቀራረብ የተለየ ነው ማለት ነው ከአምናው ከአሌክሳንደር ኢሳቅ ጋር ማለት ነው። ብሩኖ እንግዲህ ሽጡኝ ካልሆነ ችግር እፈጥራለሁ እያለ አለመሆኑ ይህ ትልቅነቱን የሚያሳይ እንደሆነም ፋብሪዚዮ በዘገባው ጠቁሟል። ይኸው ጋዜጠኛ እንደተረዳው ከሆነ ከጉዳዩ ጋር ቅርበት ያላቸው አካላትም እንደሚሉት ከ90 ሚሊዮን ፓውንድ አካባቢ የሚነሳ የዝውውር ክፍያ የውይይቱ መጀመሪያ ሊሆን እንደሚችልና እንግዲህ ድርድሩን ለማቀራረብ እንደሚችል ነው ዘገባውን የጠቀሰው።
አርሰናል እኔ እንደተረዳሁት ከሆነ ቢያንስ በዚህ ደረጃ 90 ሚሊዮን ፓውንድ አላቀረበም ሲልም እንግዲህ የፋብሪዚዮ ሮማኖ እስካሁን ያለውን መረጃ ተንትኖታል። ስለዚህ ድርድር ያስፈልገዋል ነው የሚለው የጋዜጠኛ። አሁን ከጀመሩበት 55 በኋላም ከቀረበው 65 ሚሊዮን ፓውንድ እና በዚያ ጉዳይ ላይ እንግዲህ አስማተኛ ሊባል የሚችለው ቁጥር 90 ሚሊዮን ፓውንድ ገደብ ውስጥ ኒውካስትል እና አርሰናል ስምምነት ላይ ለመድረስ መሞከር የሚችሉ ከሆነ እናየዋለን ሲል ነው እንግዲህ ጋዜጠኛው ዘገባውን የሚያጠናቅቀው። ሮማኒዮ በኋላ ላይም በኤክስ ገጹ ላይ እንዳለው ከሆነ አርሰናል ለብሩኖ ጊማሬሽ አዲስ ይፋዊ ጥያቄ ለማቅረብ እየተዘጋጀ መሆኑን ነው እንግዲህ ቀደም ብለንም እንደነገርናችሁ ሌሎች ጋዜጠኞችም እንዳሉት ማለት ነው። አርቴታም ይህን ተጫዋች በእጅጉ እንደሚፈልገው ነው የተነተነው። ቀደም ሲል የቀረበው የ55 ሚሊዮን ፓውንድ ጥያቄ ውድቅ ተደርጓል። ሁለተኛው የ65 ሚሊዮን ፓውንድ ስብስብ ጥያቄም ውድቅ ተደርጓል። በ65 እና በ90 ሚሊዮን ፓውንድ መካከል የሚገኝ ክፍያ ንግግሩን ያፋጥነዋል የሚለው እንግዲህ ብዙዎች ሀሳብ ነው። ብሩኖ ጊማሬሽ እንግዲህ ባለፈው ሳምንት ወደ አርሰናል መዛወር እንደሚፈልግ ለኒውካስትል አስረግጦ ነግሯቸዋል። ከሁለት ሳምንት ይሆነዋል እንደውም አሁን መረጃ ከወጣ ካሳወቃቸው። በዚህ ሳምንት እንግዲህ አንድ ነገር ይሰማል ተብሎም ነው የሚጠበቀው። ለማንኛውም ሁለቱ ክለቦች የቀጥታ ንግግር ጀምረዋል። ገንዘብ ማውጣት ግን አሁንም ዋናው ጥያቄ ነው። ምክንያቱም አርሰናል ለሞርጋን ሮጀርስ የተጠየቀውን ወይም ቼልሲ ያቀረበውን 117 ሚሊዮን ፓውንድ አልከፍልም በማለቱ ነው ሞርጋን ሮጀርስን የተነጠቀው እንጂ ሮጀርስ ወደ አርሰናል የመምጣት እድል ነበረው። ዋናው ጥያቄ አሁንም እዚህም ላይም ገንዘብ ነው ማለት ነው። አርሰናሎች ድሮ ወደ ነበሩበት ቋጣሪነታቸው ከተመለሱ ይህን ተጫዋችም ሊያጡት እንደሚችሉ ነው ግምቶች እየተሰጡ ያለው። ሌላው እንግዲህ አርሰናል 100 ሚሊዮን ፓውንድ የሚገመት አዲስ የክንፍ ተጫዋች ላይ ንግግር ለማድረግ እያሰበ ነው ወይም ለማዘወር እያሰበበት ነው ተብሏል። በእርግጥ የዚህኛው ተጫዋች ነገር ትንሽ ውስብስብ ያለ ነገር አለው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ግን እንግዲህ ተቋርጠው የቆዩ የዝውውር ድርድሮች ለሌሎች ክለቦች ያልተጠበቀ እድል ሊፈጥሩ ይችላሉ። እንግዲህ ከዚህ ተጫዋች ጋር በግል ላይ ከስምምነት ተደርሶ ነገር ግን የክለቦች የዝውውር ክፍያ ሳይወሰን ሲቀር ሌሎች ፈላጊ ክለቦች ሁኔታውን ለመገምገምና ለመፈተሽ ግንኙነት ማድረጋቸው የተለመደ ነገር ነው ብሎ ነው የሚጠቅሰው። በከፍተኛ አቅማቸው የሚታወቁ ወጣት ተጫዋቾቹም ብዙ ጊዜ የዚህ አይነት ሁኔታዎች ማዕከል ወይም ማጠንጠኛ ሊሆኑ ይችላሉ። የዚህ አይነት እድል ሊያልፍባቸው ይችላል ተብሎ ነው የሚታሰበው። ይህን ነጥብ ያነሳ ነው። ይህ ተጫዋች አሁን አርሰናል እየተመለከተው ያለው ተጫዋች ከዚህ በፊት ከፒኤስጂ ጋር በግል ጥቅማ ጥቅም ጭምር ተስማምቶ እንደነበር፣ ነገር ግን ድርድሩ ትንሽ ሞቅ በረድ እያለ የቆየ ከመሆኑ ጋር ተያይዞ ነው። ከዚህ አኳያ እንግዲህ አርሰናል ይህን የአርቢ ሌፕዚጉን የክንፍ ተጫዋች ያን ዲሞንዴን ነው ለማስፈረም አዲስ ግንኙነት ማድረጉን ፋብሪዚዮ ሮማኖን ጨምሮ ሌሎችም የገለጹት። የ19 ዓመቱ የኮት ዲቯር ብሔራዊ ቡድን ተጫዋች የሆነው ዲያሞንዴ እንግዲህ የአርሰናል ኢላማ ሆኖ እየቀጠለ ነው። ነገር ግን ቅድም እንዳልነው ፓሪስ ሴን ጀርሜን ወይም ፒኤስጂ ተጫዋቹን ለማስፈረም በሚደረገው ፉክክር አሁንም በግንባር ቀደምትነት እየመራ ነው ተብሏል። ዲዮመንዴ እና ፒኤስጂ በግል ውል ላይ ተስማምተው ሳምንታት ተቆጥረዋል። ነገር ግን ከክለቡ ከሌፕዚግ ጋር የሚደረገው የዝውውር ክፍያ ስምምነት ባለመደረሱ እስካሁን እንግዲህ ያልተጠናቀቀም። በዚህ ምክንያት ነው እና አርሰናል በመሃል እየገቡ የሚገኙት ማለት ነው። ምናልባት ይህ ጉዳይ ለአርሰናል አዲስ መንገድ ሊሆንለት ይችላል። ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናል የሁኔታውን ሂደት ከጠየቁት ክለቦች መካከል ግንባር ቀደም መሆን ችሏል። የፒኤስጂ ድርድር መጎተት የሚቀጥል ከሆነ መድፈኞቹ የዝውውሩን እድል ለመመርመር ዝግጁ ናቸው ነው የሚለው ዘገባው። ዲዮማንዴ እንግዲህ በሌፕዚግ የመጀመሪያ የውድድር ዘመኑ ባደረጋቸው 36 ጨዋታዎች 13 ጎሎችን አስቆጥሯል። 10 ጎል የሆኑ ኳሶችንም አመቻችቶ ማቀበል የቻለ ድንቅ አፍሪካዊ ተጫዋች ነው። በክረምቱ መጀመሪያ ላይ ሊቨርፑል የ100 ሚሊዮን ዩሮ የዝውውር ጥያቄ አቅርቦ እንደነበር እናስታውሳለን። አርቢ ሌፕዚግ ግን ወደ 130 ሚሊዮን ዩሮ መጠየቁ ይታወሳል። ተጫዋቹ በዚያን ጊዜ ፒኤስጂ በክፍያው ላይ መስማማት ካልቻለ አርሰናል የተጫዋቹን ሀሳብ መቀየር ይችል እንደሆነ አሁንም ግልጽ አይደለም። የወደፊት የሚታይ ነገር ነው። ዲዮሜንዴ እንግዲህ ከኮት ዲቯር ጋር ከዓለም ዋንጫ ቀድሞ መሰናበቱ ይታወሳል። እረፍት ላይ ነው የሚገኘው። እንግዲህ በሰዓቱ ይመለሳል ተብሎ ይታሰባል ወደ ክለቡ። የወጣቱ ተጫዋች ፍጥነቱ፣ ጎል ማስቆጠር ምንድነው ለተቃራኒ ቡድኖች ያለው ስጋትነት እና ከፍተኛ አቅሙ ለማንኛውም ትልቅ ክለብ ሳቢና የረጅም ጊዜ አማራጭ ሊሆን እንደሚችል ነው እንግዲህ ዘገባዎች የሚያመለክቱት። አርሰናል በዚህ የውድድር መስኮት ማለትም በዚህ የዝውውር መስኮት ሌሎች ኢላማዎችን ካጣ በኋላ አሁንም በርካታ የማጥቃት አማራጮችን እየገመገመ ይገኛል። በርካታ ተጫዋቾችን ነው አርሰናል ዘንድሮ እየጠየቀ የሚገኘው። ነገር ግን ፈጣን ምላሽ ካልሰጠ ፈጣን ቆርጦ ተነስቶ
ቆራጥ ውሳኔ ካላሳለፈ አሁንም ያልሆነ ተጫዋች ላይ ገንዘቡን እንዳያሳርፍ ትንሽ የሚያሰጋ ነገር ሊፈጥር ይችላል። የፒኤስጂ ዝውውር የሚፈርስ ከሆነ እንግዲህ ዲዮሜንዴ ከፍተኛ አቅም ያለው አማራጭ ነው ተብሎ ነው የሚታሰበው። ሌፕዚግ ግን ጠንካራ አቋም ላይ ነው የሚገኘው ይባላል በዘገባዎች። ማንኛውም የመጨረሻ የዝውውር ክፍያ ለማሳደግም እንግዲህ ይኸው ክለብ ይፈልጋል። አርሰናል ፍላጎቱን ወደ ተግባር የሚቀይረው እንግዲህ በሌፕዚግ እና በፒኤስጂ መካከል ያለው ሁኔታ በሚሄድበት መንገድ ላይ ይወሰናል ብሎ መናገር ይቻላል። ለአሁኑ ግን የተደረገው ግንኙነት ስኳዳቸውን ለማጠናከር በሚያደርጉት ጥረት መድፈኞች ሁሉንም አማራጮች ክፍት አድርገው እየጠበቁ መሆናቸውን ነው የሚያመለክተው። ተጫዋቹ ወደ አርሰናል የሚያቀና ከሆነ ግን እንግዲህ አርሰናል ባለፉት የውድድር ዘመናት በቡካዮ ሳካ እና በግራ ክንፍ አጥቂዎቻቸው ላይ ከፍተኛ ጫና ሲታይ እንደነበር ይታወሳል። ዲዮሜንዴ መምጣቱ ደግሞ ለአርሰናል በሁሉም የክንፍ መስመሮች ላይ ጥራት ያለው ተጫዋች እና ተወዳዳሪ የሚያደርግ የመስመር ተጫዋች ያገኛል ተብሎ ይታሰባል። ይሄ ለአርቴታ ፎይታ የሚሰጥ ነው። አርሰናል አብዛኛውን ጊዜ የተዘጋጁ ጥብቅ ተከላካዮችን ለመስበር በሚቸገርበት ወቅት የዲዮሜንዴ አይነት ቀጥተኛ ወይም ዳይሬክት የሚባል ተከላካይን ሰብሮ የሚገባና ድንገተኛ ፍጥነት ያለው ተጫዋች ጨዋታዎችን የመቀየር አቅም ይኖረዋል። ይህ ለአርሰናል በእጅጉ ያስፈልጋል ተብሎ ይታመናል። ተጫዋቹ እንግዲህ በ19 ዓመቱ ይህን ያህል ብቃት ማሳየቱ አርሰናል ለወደፊቱ ለብዙ ዓመታት የሚጠቀምበትና እሴቱ እየጨመረ የሚሄድ የአውሮፓ ምርጥ አጥቂ ሊሆን የሚችል ተጫዋች እንዳገኘ ሊቆጠር ይችላል፣ የሚያገኘው ከሆነ ማለት ነው። ስለዚህ የረጅም ጊዜ ፕሮጀክት አካል መሆን ይችላል ማለት ነው። በጥቅሉ እንግዲህ ያን ዲዮሜንዴ ወደ አርሰናል ቢመጣ ቡድኑን የበለጠ ፈጣን ያደርገዋል። አደገኛና በክንፍ መስመር ላይ አማራጭ የበዛበት ክፍል እንዲሆን እድል ይሰጣል ተብሎ ይታሰባል። ለሁሉም በቀጣይ ቀናትና ሳምንታት የሚታይ ይሆናል። ሌላው እንግዲህ ዛሬ መነጋገሪያ የሆነው የአሌክስ ስኮት ጉዳይ ነው። ተጫዋቹ የበርንማውዝን አዲስ የውል ማራዘሚያ ጥያቄ ውድቅ ማድረጉን ተከትሎ አርሰናል፣ ቼልሲ እና ማንቸስተር ዩናይትድ በተጠንቀቅ ላይ ናቸው የሚሉ ዘገባዎች ወጥተዋል። ማንቸስተር ዩናይትድ በተለይ የቦርንማውዝ ኮከብ አሌክስ ስኮት ለማስፈረም በግንባር ቀደምትነት ከሚጠበቁት ክለቦች አንዱ እንደሆነ ነው ዘገባዎች የወጡት። በእርግጥ ቀይ ሰይጣኖቹ በዚህ የክረምት የዝውውር መስኮት ቴሌማንስን አስፈርመዋል፣ እንዲሁም ደግሞ አንድሬ ሳንቶስንም አስፈርመዋል። ስለዚህ የአማካይ ክፍላቸውን መልሶ የማደራጀት ስራ በማጠናቀቅ ላይ ነው የሚገኙት ማለት ይቻላል። ነገር ግን የካሲሚሮን ለቆ መውጣትና የማኑኤል ኡጋርቴን ጉዳት ተከትሎ አሁንም ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት አንድ ተጨማሪ አማካኝ ተጫዋች ወደ ቡድኑ ለማምጣት ይፈልጋል ነው የሚሉት ዘገባዎች። የማይክል ካሪክ ቡድን ከተለያዩ አማራጮች ጋር ስሙ እየተያዘ የሚገኝ ሲሆን ስኮትን ከቦርንማውዝ የማስፈረም እድላቸው አሁንም የበለጠ ሰፊ ሳይሆን አልቀረም ተብሏል። ይሁንና ማንቸስተር ዩናይትድ ስኮትን ለማስፈረም ከሚፈልጉ 3 ግንባር ቀደም ክለቦች አንዱ እንደሆነ ቢነገርም ቦርንማውዝ ግን ተጫዋቹን ለማቆየት አሁንም ፍላጎት እንዳለው ነው በዘገባው የተጠቀሰው። ስኮትን ለማስፈረም ዩናይትድ፣ ቼልሲ፣ አርሰናል አሁንም በግንባር ቀደምትነት ነው የተጠቀሱ የሚገኙት በዘገባዎች። ሌሎች ክለቦችም እንዳሉም እየተጠቆመ ነው። እንደውም በአንዳንድ ዘገባዎች ይዘው የወጡት ቦርንማውዝ ግን አዲስ ውል ፈረመም አልፈረመም እንግዲህ አሌክስ ስኮት በሚቀጥለው የውድድር ዘመን በክለቡ እንደሚቆይ ይጠበቃል። ይህ አይነት አካሄድ ግን በክለቡና በተጫዋቹ መካከል እንዲሁም በአሰልጣኙ መካከል የመሻከር እድል ያመጣል እንጂ የሚመከር እንዳልሆነ ነው የሚነገረው። ስለዚህ የመውጣት እድል ሊኖረው ይችላል ተብሎ ነው የሚታሰበው ይህ ተጫዋች። ከዚህ ጋር በተያያዘ እንግዲህ የውስጥ መረጃ አለኝ የሚለው የዝውውር መረጃ አውጪው እንዲካይላ ማንቸስተር ዩናይትድ ስኮትን ለማስፈረም ከቦርንማውዝ ጋር ድርድር ላይ የሚገኝ ብቸኛው ክለብ ነው ሲል ገልጿል። በኤክስ ገጹ ላይ እንዳለውም አሌክስ ስኮት ከቦርንማውዝ ትልቅ ዝውውር ለማድረግ ተዘጋጅቷል ነው የሚለው። ደረጃውን በማሳደግ በሻምፒዮንስ ሊግ መድረክ ላይ ብቃቱን ለማሳየት ዝግጁ ነው ይላል። ያው ዩናይትድ ድምጻቸውን አጥፍተው እየሰሩ ነው በዚህ የውድድር ዘመን ማለት ይቻላል። ስለዚህ ይህ ጋዜጠኛ የተናገረው ነገር እውነት ሊሆን ይችላል። እንግዲህ ባለፉት ሳምንታት ያስፈረሟቸው ተጫዋቾችን በድንገት ዜናቸው የወጣ ነው እንጂ ሊያስፈርም ነው ሊያነጋግር ነው በሚል የተነገረላቸው አይደለም። ሊሆን ይችላል የሚል ያመዝናል። ነገር ግን ዘገባው ዩናይትዶች በፍጥነት መንቀሳቀስ አለባቸው ሲልም ያክላል። ማንቸስተር ዩናይትድ ካመነታ ሌሎች ክለቦች ተጫዋቹን ለመንጠቅ ዝግጁ ነው እየጠበቁ ነው የሚለው። የስኮት ፍላጎት ግልጽ እንደሆነም ይገልጻል። አሁንም ወደ ላቀ ደረጃ ወጥቶ የሚያድግበት ጊዜ ላይ እንደሚገኝ ነው የሚገልጸው። እንግዲህ ከዚህ እንደምንረዳው ማንቸስተር ዩናይትድ ደግሞ በዚህ ዓመት የሻምፒዮንስ ሊግ ተፎካካሪ ስለሆነ የተጫዋች ወደዚህ መምጣት ይፈልጋል ነው የሚለው። ይህ በእንዲህ እንዳለ እንግዲህ ጋዜጠኛ ቤን ጃኮብስ ደግሞ ቦርንማውዝ አሁን መሸጥ አይፈልግም የሚል ጠንከር ያለ ዘገባ ይዞታል። ነገር ግን የክለቦች ፍላጎት እየጨመረ መምጣቱን እሱም ያረጋግጣል። በኤክስ ገጹ ላይ እንዳለውም ቦርንማውዝ አሁንም መሸጥ የማይፈልግ ቢሆንም የስኮት ዋጋ ግን 80 ሚሊዮን ፓውንድ ላይ አስቀምጦታል ሲል ነው የሚገልጸው። ቦርንማውዝ የመጀመሪያውን የውል ማደስ ጥያቄ ያቀረበው በመጋቢት ወር ላይ
ነበር። በነገራችን ላይ ዘገባዎች እንደሚያሳዩት ከዛ ጊዜ ጀምሮ ባለፉት ወራት ንግግሮች፣ ድርድሮች ነበሩ ከተጫዋቹ ጋር። ነገር ግን ዛሬ ላይ ተጫዋቹ ማደስ እንደማይፈልጉ ሁሉን በይፋ አሳውቋል። አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲም በዚህ ክረምት ጥያቄ አቅርበው የነበረ ቢሆንም እንግዲህ ስኮት የሚሸጥ እንዳልሆነ ተነግሯቸዋል፣ በውስጥ መስመር ማለት ነው። ስኮት በቼልሲም ቀድም እንዳልነው ከፍተኛ አድናቆት የሚቸረውና የሚፈለግ ተጫዋች ነው። እንግዲህ የስኮት ውል በ2028 የክረምት ጊዜ የሚያበቃ ነው። በርንማውዝ በዚህ ክረምት ውል ባያራዝም እንኳን እሱን ይዞ ለመቀጠል ፈቃደኛ ነው እንደ ዘገባዎቹ ከሆነ። ነገር ግን የክለቦች ፍላጎት እየጨመረ ነው የመጣው። ወደ የት ይሄዳል የሚለው እንግዲህ በቀጣይ የሚታይ ይሆናል። በመጨረሻ አርሰናል የ55 ሚሊዮን ፓውንድ ዋጋ ያለው የዝውውር ከቼልሲ ለመጥለፍ እየሞከረ መሆኑ ተሰምቷል። የተለያዩ ዘገባዎች እንደሚያመለክቱት ከሆነ ቼልሲ ከአርሰናል ጋር ስሙ ሲያያዝ የቆየውን የክሪስታል ፓላሱን ተከላካይ ማክሰን ላክሮዋን ነው ለማስፈረም አሁን በላቀ ደረጃ ላይ ይገኛል ተብሎ ዘገባዎች የወጡት። ነገር ግን ይሄ ይባል እንጂ ብዙ ዘገባዎች ይህ ተጫዋች ወደ ቼልሲ ሊሄድ እንደሚችልና ቼልሲ እየቀረበ መሆኑን ነው የሚያመለክቱት። እንግዲህ በሳምንቱ መጨረሻ ላይ ቅድም እንዳልኩት ሞርጋን ሮጀርስን በ117 ሚሊዮን ፓውንድ አካባቢ በማስፈረም በዝውውር ገበያው ላይ ትልቅ ጫና ፈጥሯል ቼልሲ። ይህ የዚህ ክረምት ትልቁ የዝውውር ሊሆን እንደሚችልም ነው የሚነገረው። ነገር ግን በዚሁ አላቆም። ይህ ክለብ ላክሮዋ በቀጣዩ ወደ ክለቡ የሚቀላቀል ተጫዋች የመሆን እድሉ ከፍተኛ ሆኖ መጥቷል ነው የተባለው። እንግዲህ ላክሮዋ በ2025/26 የውድድር ዘመን በክሪስታል ፓላስ ድንቅ ጊዜ ካሳለፈ በኋላ ለፈረንሳይ በዓለም ዋንጫም ላይ ተጫውቷል። በዚህም ክረምት ክለቡን ለቆ መውጣት እንደሚፈልግ በይፋ ሲነገር ነው የከረመው። የመሃል ተከላካይ አማራጫቸውን ለማሻሻል ከፍተኛ ፍላጎት ያላቸው ቼልሲዎች እንግዲህ ከላክሮዋ ጋር በከፍተኛ ሁኔታ ስማቸው የተያያዘ ሆኗል። የዛሬ ዘገባዎች ደግሞ ተጫዋቹ ወደ ስታንፎርድ ብሪጅ ሊጓዝ እንደሚችል ትንሽ ወደፊት ገፋ ያለ ነገር ነው ይዘውት የወጡት ዘገባው። የቼልሲ ዘጋቢ ሲሞን ፊሊፕስም እንግዲህ በሰብስታክ ገጹ ላይ ክለቡ ላክሮዋን ለማስፈረም በላቀ ድርድር ላይ እንደሚገኝና ይህ ዝውውር አሁን ይፋጠናል ብሎ እንደሚጠብቅ ነው ይፋ ያደረገው። ፋብሪዚዮ ሮማኖ ደግሞ አርሰናል ማክሰንስ ላክሮዋን ከቼልሲ የመጥለፍ እድሉን በተመለከተ አስተያየት ሰጥቷል። እንዲሁ የዝውውር አዋቂው ይህ ጋዜጠኛ በቅርብ የዩቲዩብ ቪዲዮ ላይ ቼልሲዎች ላክሮዋን ለማስፈረም ግፊታቸውን እንደሚቀጥሉ ነው ያረጋገጠው። አርሰናል የዝውውሩን የመጥለፍ አጋጣሚ ግን ለአሁኑ የማይመስል ሲል ነው የገለጸው። ሊሆን አይችልም ሲል ነው የገለጸው። ስለዚህ አብዛኞቹ ዘገባዎች ወደ ቼልሲ የሚያደሉ ናቸው። ነገር ግን አርሰናል ሊጠልፍ ይችላል ድምፁን አጥፍቶ የሚሉም አሉ። ምክንያቱም ቼልሲ ከክሪስታል ፓላስ ጋር ፍጹም ንቁና ተጨባጭ በሆነ ድርድር ላይ ይገኛል የሚል ነው። ተጫዋቹን ወደ ቼልሲ ይሄዳል የሚሉ ዘገባዎች ምክንያታቸው አርሰናል ወደ ፍክክሩ የሚገባ ከሆነ አሳውቃቸዋለሁ ያለው ፋብሪዚዮ ሮማኖ፣ ነገር ግን በአሁኑ ወቅት ተጫዋቹ ሙሉ በሙሉ ትኩረቱን ቼልሲ ላይ አድርጓል ሲል ነው የሚደመድመው። ቼልሲን ለመቀላቀል ተጫዋቹም ክፍት ነው፣ ዝውውሩንም ይፈልገዋል ሲል ያክላል። አሁን የዝውውር ገበያውን እንግዲህ ክፍያውንም እንዲሁም ደግሞ የመጨረሻውን ዋጋ ለመደራደር ነገሩ በቼልሲ እና በክሪስታል ፓላስ እጅ ላይ ወድቋል የሚሉ ዘገባዎች በዝተዋል። ማክሰንስ ላክሮዋል ለቼልሲ ቁልፍ ኢላማ ተደርጎ የሚወሰድ ነው። ሁለቱም ክለቦች በተቻለ ፍጥነት ስምምነት ላይ ለመድረስ ጥረት እያደረጉ በመሆናቸው ውይይታቸው ቀጥሏል ነው የሚሉ ዘገባዎች። ቼልሲ በዚህ ጉዳይ ላይ ጠንክሮ እየሰራ ስለመሆኑ ይጠቁማሉ። ግን አንዳንድ የወጡ ዘገባዎች አሁንም ቅድም እንዳልነው አርሰናል ላክሮዋን ራሳቸው በመጥለፍ ለሮጀርስ ዝውውር በቀል ሊያደርጉት ይችላሉ ወይም እንደ በቀል ቆጥረው ሊሰሩበት ይችላሉ የሚሉ ናቸው። አርሰናል አዲስ የመሃል ተከላካይ በዝውውር ገበያ ላይ እንዲያፈላልግ ምክንያቶች አሉ። አንዱ ምክንያት እንግዲህ እንደምናስታውሰው ዊሊያም ሳሊባ በዓለም ዋንጫ ላይ በገጠመው የጀርባ ጉዳት ምክንያት ነው። ጉዳቱን ለማዳን ቀዶ ሕክምና ሊያስፈልገው ይችላል ነው የሚባለው። አርሰናል ይህንን አማራጭ የሚመርጥ ከሆነ ደግሞ ሳሊባ በማገገም ላይ ያለ ከ4 እስከ 5 ወራት ያህል ጨዋታ ሊያመልጠው እንደሚችል መረጃዎች ያሳያሉ። ስለዚህ ይህንን የሚፈጠረውን ክፍተት ለመሙላት ወይ ያሉ ተጫዋቾችን እያቀያየሩ ቦታ ማጫወች ነው። እነ ሞስኬራም አሉ በቦታው ላይ። በእርግጥ ግን ያስተማምናሉ የሚለው ነው አሁን ወደ ገበያ አርሰናል እንዲወጣ ያደረገው። ለሁሉም ግን እንግዲህ አርሰናል ዝውውር ላይ መፍጠን አለበት የሚለው አሁን ላይ የብዙ የስፖርት ጋዜጠኞችና ተንታኞች ዋና ሀሳብና መደምደሚያ ነው። ለዚሁ እናብቃ። መልካም ጊዜ።